አለይኩም ረህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን። አላህ ሱብሃነሁ ወተዓላ ረመዳንን በሰላም ጾመን በሰላም እንጨርሰው አላህ ያድርገን። ሁላችሁንም አላህ ይጠብቀን በያላችሁበት። አላህ ሀገራችንን ሰላም አላህ ያድርግልን። ሀገር ሰላም ሲሆን ሁሉም ሰላም ነው። ጾማችንን፣ ስጁዳችንን፣ ሶላታችንን፣ ዱዓችንን አላህ ተቀባይ ያለው ረመዳን አላህ ያደርግልን። ጾመው ከከሰሩ ሳይሆን ደግሞ ጾማቸውን ተቀባይነት ካደረጋቸው ሰሃቦች አላህ ያደርገን። ሀባይቢ በዛሬ ርዕስ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ሸር ላይክ በማድረግ ቤተሰብ ሁኑ። ረመዳንን እችን አንድ ወር እንጠቀምበት በሚል ርዕስ ነው የመጣሁት። ረመዳን ሸህሩ ራህማ ሸህሩ ልጉፍራ ሸህሩ ተውባ። ረመዳን ሸህሩ ተውባ ሸህሩ ልጉፍራ። ረመዳንን አላህ በሰላም የምንጨርሰው አላህ ያድርገን። እንግዲህ የዚህን ወር በጣም ከባድ ነው እና በሰላም የምንጨርሰው አላህ ያድርገን ውዶችዬ ማለት ነው። ሲዱዓ እንደራረግ ሁላችንም። ሸህሩ ራህማ ሸህሩ ልጉፍራ ይሄንን ወር እንጠቀምበት ይላል ርዕሴ ማለት ነው። ሸህሩ ተውባ ሸህሩ ልጉፍራን ከአርካኑ ሱት አራተኛ ጌታችን ሆነ በኛ ረመዳን ሰጠለኛ። ስለ ረመዳን ነው አላህ ያረገልን ከኸይረኛ አሚን በሉ። ረመዳን ረመዳን ሸህሩ ተውባ ሸህሩ ልጉፍራን በየአመቱ ስጥ በአንድ ወር መጥቶ ረህመት ኸይሩን አበርክቶ መሄዱ ነው። በየአመቱ ስጥ በአመት ውስጥ በአንድ ወር መጥቶ ረህመትን ኸይሩን አበርክቶ መሄድ ነው እኛን ትቶ ላልሰራንበት ጸጸት ትቶ ረመዳን ረመዳን ሸህሩ ተውባ ሸህሩ ልጉፍራን ብዙ ኸይራት አሉ ውስጡ ለጾመኞች የተሰጡ። ከነዚህም ውስጥ ለይለተል ቀድር በሚባል የሚበልጠው ከአንድ ሺህ ወር የሰራበት ኸይሩን አውቆ ከሸርቆ ተጠንቅቆ ወይወላ ረመዳን ሸህሩ ልጉፍራ ሸህሩ ራህማ ሸህሩ ተውባ ያ ረብ። ረመዳን 9 የጊዜው ፍጥነት ግርም ይላል። የዛሬ ሳምንት በዚህ ዕለት ሁሉም ሰው ረመዳን በመድረሱ እየተደሰተ ነበር። የእንኳን አደረሳችሁ መልእክት እርስ በርስ ስንላላክ ነበር። ይኸው ዛሬ የመጀመሪያ ረመዳን ሳምንት አገባደድን። ሱብሃንአላህ። በዚህ ውስጥ ማስተንተን ለቻለ ሰው ትልቅ መልእክት አለ። የጊዜ ፍጥነቱ ያስገርማል በጣም። የተጠቀምንበት ሆነ የተዘጋ ሁሉ ዛሬ ደርሷል። አላህ በመገዘት የደከሙት ዛሬ ያንን ድክመት ረስተውት ነፍስያን ተከትሎ ፍላጎት ለማሟላት ሲታጋ የነበረ ስሜቱን ዛሬ ላይ ጠፍቷል። ነገም እንዲህ ነው። የተሰጠው ጊዜ በአግባቡ መጠቀም የቻለ ለደስታ ሲፈነድቅ በመዘንጋት ውስጡ ሆኖ የተሰጠው እድል መጠቀም ያልቻለ ግን በጸጸትና ቁጭት ይሞታል። ወንድሞቼ በኸይሩ የረመዳን ቀናት ወደ መልካም ስራ እንሁን። የአምናው ረመዳን ጾመው ከጨረሱ በኋላ ለቀጣዩ አላህ ያደርሰን እንጂ ከዘንድሮ በበለጠ ሰርቼ እጠቀምበታለሁ ብለው ያሰቡ ብዙ ነበሩ። ዘንድሮ ግን ቀብራቸው ላይ ሳር በቅሎ ወዳጅ ዘመድ ረስቷቸዋል። ያ ኢላሂ ያ ወላሂ ልክ እንደኔ ያ ረብ አላህ ጀነትን ይወፍቃቸው። አስባችሁታል? ዛሬ እኛ አለን፣ እነሱ ግን ቀብራቸው ሳር በቅሏል። እኔና አንተስ ከዚህ አመት በኋላ ሌላ ረመዳን እናገኝ ይሆን? እንኳንስ ሌላ ረመዳን ለማግኘት ይህንኑ ለመጨረስ ምንም ዋስትና የለንም። አዎ ለቀጣይ ከሚል ከንቱ ምኞት ውጣ። ዛሬ ማግኘት ከቻልክ ዛሬ ላይ ስራ። ከነጋህ ምሽት ካመሸህ ንጋት አትጠብቅ። እውነት ነው ረመዳን
አላህ መልካምን ሁሉ ይወፍቀን። ጀነትን ከታል አለቀችብን። እንግዲህ እያለቀ ነው። ምን ዋጋ አለው? ረመዳን ሄደችብን እኮ። አላህ ከተቀባው አላህ ያድርገን ውዶችዬ ማለት ነው። ሄደ ገሰገሰ ቶሎ ቶሎ ወላሂ ሱብሃንአላህ። ረመዳን የነብዩ የኢፍጣር አኳኋን ረሱል ከመስገዳቸው በፊት በእርጥብ ተምር ያፈጥሩ ነበር ሰለላሁ ዐለይሂ ወሰለም። እሱን ካላገኙ በደረቅ ተምር ያፈጥራሉ። እሱም ካላገኙ በውሃ መጉመጥመጭ ጎነጩ ነበር። አንድ ሰው እነዚህን ሶስቱንም ካላገኘ ባገኘው ነገር ያፈጥር። ምንም ካላገኘ በንያ ማፍጠር ያስባል። ልክ በሐዲስ እንደመጣው ሌሊቱ በዚህ አቅጣጫ መጥቶ ቀኑ ከተወገደ ጾመኛ ሰው በእርግጥ ጾሙን ፈቷል፣ አፍጥሯል። ጣይቱን ይመጠጥ ምናምን የሚሉት ያላዋቂው ንግግር ተቀባይነት የለውም። የተምር ጥቅም ውስጣቸው ባዶ ሆኖ ቆይቶ ጣፋጭ በሆነ ተምር ስናፈጥር በቀላሉ ይቀበለዋል። ጉልበትን በፍጥነት እንዲያገኝ ያደርገዋል። ውሃም እንዲሁም ጉበታቸውን በውሃ ረጠብ ስትል አገልግሎቱ በተገቢውና በተሟላ መልኩ እንዲታወቅ ነው ይደረጋል። ለዚህም ነው የተጠማ የተራበ ሰው ምግብ ከመመገቡ በፊት ውስጡን በውሃ እንዲያረጥብ የሚመከረው። ከዚያም ምግቡን ይመገብ ማለት ነው። ይህ የተምርና የውሃ ጥቅም ለየት ባለ መልኩ ከልብ መስተካከል ትልቅ ተጽዕኖ እንዳለው የልብ ሐኪሞች ያውቁታል። ያ ረብል ዓለሚን ሱብሃንአላህ። አላህ ተቀባይነት ሰደቃ በረመዳን እንግዲህ ሰደቃ ያለው ጥቅም እህቶች ማለት ነው። ከጤናቸው ሲሳይ የሚቸሩ ለሆኑት ከኢብኑ አባስ ተይዞ እንዲህ ይላል። ነብዩ ሰለላሁ ዐለይሂ ወሰለም በመልካም በመቸር አቻ አልነበራቸውም። በተለይ በረመዳን ከጅብሪል ጋር ሲገናኝ ቸርነታቸው እጅግ ይጨምራል። ጅብሪል በየረመዳኑ እየመጣ ቁርአን ይማማሩ ነበር። ቡኻሪ ዘግበውታል። ሰደቃ ይላል መልካም ኢባዳ ጊዜም በረመዳን ከሚወደዱ ነገሮች ውስጥ አንዱ ሰደቃ ነው። የሰደቃ መስኩ ብዙ ነው። ለምሳሌ ምስኪኖችን ማብላት፣ መርዳት፣ ወላጆችን፣ ዘመድ ጎረቤቶችን ማገዝ፣ ማስፈጠር፣ በተለይ ችግረኞችን በየመጠለያ የወደቁ ተናፋቂዎችን፣ ችግር ላለባቸው ሰዎች ስንሸጥ ከዋጋ ለቀቅ ከእቃው መረቅረቅ ማድረግ፣ ችግር ካለባቸው ሰዎች ስንገዛ ደግሞ በምንችለው መልኩ ማገዝ፣ ሐኪሞችና ሐኪም ቤቶችን ደካማ ታካሚዎችን በሚያግዝ በነፃ ወይም በቅናሽ በያክሙ ትልቅ ሰደቃ ነው። ትራንስፖርት ላይ ለደካሞች መክፈል፣ መኪና ያላችሁ ስጋት እስከሌለ ድረስ ሰዎችን ማሳፈር፣ በተለይ ደግሞ ነፍሰ ጡር የሆኑ ልጅ የያዙ እናቶችን አቅመ ደካሞችን እያዩ ማለፍ አይገባም። ቁርአን ኪታብ የሚፈልጉ ደካሞች መርዳት፣ መሻይኮችንም ኢማም ዱዓችንን እየለመዱ ዲን የሚማሩ ደረሶችን ማስታወስ፣ ጅልባብ ኒቃም የሚፈልጉ አቅመ ደካሞች እህቶችን መርዳት ወዘተ። ሰደቃ ኢማን ይጨምራል፣ ልብን ያረጥባል፣ ወንጀልን ያረግፋል፣ የአላህ ውዴታን ያስገኛል፣ ደረጃችን ከፍ ያደርጋል። ባለ እንዲህ ይመስላል። ብቻ ሰደቃን አነሰ ብለን ሳንንቅ የአቅማችንን እንፈጽም። የትኛው ስራችን ጀነት ለማስገባት ከእሳት ለመራቅ ሰበብ እንደሚሆን እናውቃለን። አዎ እውነት ወላሂ እና እውነት ነው። ሰደቃ ትልቅ ነገር አለው። ሰደቃን እንስጥ በተቻለን አቅም። ከቶም በዚህ በረመዳን ወር ያ ረብ አላህ ሁሉንም ከሚቀበሉት አላህ ያድርገን ውዶችዬ ማለት ነው። ሰደቃ ትልቅ ነገር አለው። በዚህ ወር በትልቅ ደረጃ እንግዲህ ሰደቃን ከቻል ያለንን ሰዎችን እንርዳበት በተቻለን አቅም ነው። ታዲያ ያኔ ሰው እኮ ባለው ሳይሆን በተቻለን አቅም የምንችለውን ሰዎችን እንርዳ።
ግዴታ ብዙ እንስጥሳለን ካለን አብቃቅተን ሰዎችን እንርዳ ማለት ነው ውዶች። አላህ ሱብሃነሁ ወተዓላ ባለን ነው ያለን አብቃቅተን ነው እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም የሚያፈጥሩበትን እያየን ነው። ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም ያ ረብ። በዚህ ወር የጀነት በሮች ይከፈታሉ። ፈትሐት አብዋብ አልጀና ፈተሕና አብዋብ አልጀና። ይህ የተከበረ ወር ነው የሆነው የረመዳን ወር ከሌሎች ወሮች ልዩ እና በላጭ ከተደረጉት ነገሮች መካከል በዚህ ወር የጀነት በሮች ይከፈታሉ። አላሁ ሆይ በውስጧ ከሚገኙበት ባሮቹ አድርገን፣ እንዲሁም የዕለት ባሮቹ ይዘጋሉ። በዚህ ወር መልካም ስራዎች ስለሚበዙና መጥፎ ስራዎች ስለሚያንሱ ማለት ነው። ወንድሜ ሆይ በዚህ በተባረከ ወር ላይ መልካም ስራ አብዝቶ በመስራት ላይ በርታ። በሶላት፣ በዚክር፣ በሰደቃ፣ በሰዎችን በበጎ በማድረግ በምትችለው ያክል ላይ በርታ። በሰላት፣ በዚክር፣ በሰደቃ፣ በሌሎችም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቸር ለጋሽ ነበሩ። እጅግ በጣም ለጋሽ የሚሆኑት ደግሞ በረመዳን ወር ነበር። ለአላህ ባሮች ቸር ሁንላቸው በመልካም ንግግር፣ በጥሩ ፈገግታ እነሱም በማገዝ በገንዘብ። ለአላህ ባሮች ቸር የሆነ ሰው የአላህ ቸርነትን ለማግኘት ቅርብና የተገባ እሱ ራሱ ነው። እውነት ነው ወላሂ ላዚም። እና እንጠቀምበት የዚህን ወር። የጀነት በር እንግዲህ የሚከፈትበት ወር ነው። ከዚህ በፊት ለማንም ያልተሰጠ ለነብዩ ሰለላሁ ዐለይሂ ወሰለም አላህ ከመልካም ሰሪዎች አላህ ያድርገን ውዶችዬ ማለት ነው። መልካም አላህ አጥብቃችሁ አላህን አጠበቁ እና ውዶችዬ በዱዓ እንበርታ። ዱዓ እንደራረግ። ስጁድ ላይ ቁርአን እናብዛ። እስትግፋር ያ ረብ አላህ ሁሉም ነገር እንዲቀበለን ያ ረብል ዓለሚን። ላኢላሃ ኢላላህ የሚሰጥ የሚነሳ ላኢላሃ ኢላላህ እሱ አላህ ብቻ ነው። በሆነው ሁሉ አላህ አጠቃውም። የአላህ ፍጥነት ወደ ኋላ አይመለስም። በሁሉም ሁኔታዎች ላይ እርሱ ፈትሐዊ ያዛኝ ነው። ከቀልብህ ላኢላሃ ኢላላህ በል፣ በእርሱ ጽና። ሰውየው እኔ በእያንዳንዱ ደቂቃ ላኢላሃ ኢላላህ እላለሁ አለ። ለአንድ ሷሊህም ሰው በአንደበት ትናገራለህ፣ ግን በልብህ አትለውም። አመለካከትህና ተግባርህ ያንን አይመለከትም አሉት። ሰውየው እንዴት ሷሊህ ሰው አንተ በየቀኑ ከአላህ ጋር ተናቃሽ ታደርጋለህ፣ ትወያያለህ። ይቅርታ ጠይቁኝ ግና አንተ መምህርት አላረከኝም። ስጁድ አደረክልኝ ግን አንተ አልማርከኝም አለኩት። ግን በመልካም ነገር እንጠራራ ማለት ነው ውዶችዬ። ውዶችዬ እና ላይክ ሸር በማድረግ ቤተሰብ ሁኑኝ። ባይ ባይ።